የሰዓቱ አሁናዊ መረጃዎችን ይዤ ወደ እናንተ መጥቻለሁኝ። በአሁኑ ሰዓት የጎጃም ፋኖ በተለያዩ ከተማ መጠነ ሰፊ የተባሉ ኦፕሬሽኖችን ማካሄድ እንደጀመረ ምንጮቻችን ሲገልጹ፣ በተለይም ደግሞ በደብረ ማርቆስ ማረሚያ ቤት አካባቢ በትላንትናው ዕለትም በተካሄደው ውጊያ በርካታ ያገዛዙ ምንጣፍ ጎታች ሰዎችም እንደተወገዱ ምንጮቻችን እየገለጹ ይገኛሉ። በትላንትናው ዕለትም የዮፍታይ ንጉሴ ክፍለ ጦር የበረኛው ጅበላ ሙተራ ብርጌድ በደብረ ማርቆስና በዙሪያው ከባድ የተባለ ተጋድሎ እንዳካሄደ የተነገረ ሲሆን በዚህም እጅግ አመርቂ የተባለ ድል አስመዝግቧል። በቁጥር ከ7 በላይ የሚደርሱ ያገዛዙ ምንጣፍ ጎታች አድማ ብተናና ሚኒሻ እንደተቀነደሹ የደረሰን ዘገባ ሲጠቁም፣ በተመሳሳይ መልኩ ደግሞ ከ20 በላይ የሚደርሱትም በከባዱ እንደቆሰሉ ምንጮቻችን ገልጸዋል። ላኛው ዘገባችን ደግሞ ከሰሞኑ በሸዋ መካከል የተፈጠረውን አለመግባባት አስመልክቶ ፋኖ ዘመነ ካሴ ዝምታውን ሰብሯል። በዚህም ደግሞ ሁለቱም አካላት እንዲጠነቀቁና ቁጭ ብለው እንዲወያዩ የወጣንበትን ዓላማ እንዳትዘነጉ ሲሉ ማሳሰቢያ ሰጥቷል። ራስ አርበኛ ፋኖ ዘመነ ካሴ በአሁኑ ሰዓት አንድ ጠላት ብቻ አሸባሪው አብይ አህመድ ባለበት ሰዓት እንዴት ወንድማማቹ ላይ ይተኳኮሳል የሚል ጠንከር ያለ አዘል መልእክትም እንዳስተላለፈ ፋኖ ዘመነ ካሴም ተናግሯል። ዘመቻ አንድነት በሁሉም የአማራ ቀጠናዎች ተጠናክሮ ሲቀጥል በጎጃም ደብረ ማርቆስ ማረሚያ ቤት አካባቢ ውጊያ ተካሂዷል። በጎጃም በወሎ በሸዋ ቀጠናዎችም እየተደረገ ባለው ዘመቻ አንድነት ከፍተኛ ድል መገኘቱን የፋኖ ኃይሎች እያሳወቁም ይገኛሉ። ከዚህም ከባለፈው በርካታ ያገዛዙ ጦር አባላት በከፍተኛ ሁኔታ ፋኖን እየተቀላቀሉ ሲገኙ በጎጃም ደጀን ቀጠና ብሬንና 5 ክላሽ በመያዝ 6 የአድማ ብተና አባላት የአማራ ፋኖ በጎጃም ዛምብራ ብርጌድን ሲቀላቀሉ፣ በተመሳሳይም 4 መከላከያዎች ጃዊ መተከል መብረቁ ብርጌድን መቀላቀላቸው የአማራ ፋኖ ተናግሯል። በጥቅሉ ከ10 በላይ ያገዛዙ ኃይል አባላት የአማራ ፋኖ በጎጃምን በትላንትናው ዕለት ብቻም ተቀላቅሏል ተብሏል። በተመሳሳይም በዚሁ በጎጃም ቀጠና የቀኝ ጌታ ዮፍታይ ንጉሴ ክፍለ ጦር በሁለት ግንባር ሲፋለሙ ዋሉ ተሰምቷል። የበረኛው ጅበላ ሙተራ ብርጌድ የቦ ማርያምና አርጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢ ውጊያ ሲያደርግ እንደቆየ ተነግሯል። በዚህም አውደ ውጊያ 2 ቲዮታ የብልጽግና ወታደር ሲደመሰስ 1 ኦባማ ቁስለኛም ተጭኖ ወጥቷል። ጃዊ መተከል 4ኛ ክፍለ ጦር መብረቁ ብርጌድ ቡኒንጀራ የሚባል ቦታ ላይ አስደናቂ ኦፕሬሽን በመፈጸም 37 ያገዛዙ ጥምር ጦር እስከ ወዲያኛው እንደሸኘ ምንጮቻችንም እየገለጹ ይገኛሉ። በተመሳሳይ መረጃ ደግሞ ዘመቻ አንድነት በጎጃም 22ኛ ቀን በትላንትናው ዕለትም ጠዋት 4 ሰዓት ከ30 ገደማ መሃል ገበያ ዘልቀው በመግባት ጅጋ ከተማ ላይ አንድ ጀግና ፋኖ ታምር ሰርቷል። ሁሌም ጀብድ የራሱ መለያ የሆነው የጎጃም ወጣት ዛሬም የአብይ አህመድን ከገበያ ቦታ ላይ በአፍንጫው ደፍቶት ክላሹን ይዞ ተሰውሯል። ነገሩም እንዲህ ነው። ጅጋ ከተማ ላይ አንድ መከላከያ በአንድ እጁ በፌስታል ሙሉ ዳቦ በአንድ እጁ ክላሽ ይዞ በጅጋ ከተማ በዋናው ገበያ ላይ ሲሄድ አንድ ወጣት ከኋላ እጁን ብሎ መሳሪያውን ነጥቆ ይዞበት አመለጠም። አቅም የለሹ መከላከያም ከወደቀበት ተነስቶ እባካችሁ ያዙኝ እያለ ሲጮህ ህዝቡም ከመሳቅ ውጭ ሊያግዘውም አልቻለም። ጀግናውም የከተማው ፈጥኖ በመውጣት ወደ ፋኖ መሳሪያውን ይዞ እንደተቀላቀለ የደረሰን ዘገባ ይጠቁማል። ባንዴ እንዳለ ደግሞ ከሰሞኑ በሸዋ ቀጠና እየተከሰተ ያለው በወንድማማቾች መካከል ያለው አለመግባባት በአስቸኳይ እንዲፈታ ሲል ራስ አርበኛ ፋኖ ዘመነ ካሴ መልእክት አስተላልፏል። ፋኖ ዘመነ ካሴ ለሁለቱም ኃይሎች እንደተናገረው ከሆነ በአሁን ሰዓት ጠላታችን አንድና አንድ ብቻ ነው፣ እሱም አብይ አህመድ። ታዲያ ስለምንስ እርስ በርሳችሁ ትተኳኮሳላችሁ? የወጣነውም እኮ የአብይ አህመድ መራሹ የብልጽግና ስርዓት አማራን ከምድረ ገጽ ለማጥፋት ቆርጦ በመነሳቱ እሱን ለመታገል እንጂ ያጎቴ ልጅ ያክስቴ ልጅ ለመግደል ቢሆን ኖሮማ መውጣትም አይጠበቅብኝም። ይሁንና በአሁኑ ሰዓት ከሸዋ ቀጠና እየተሰማ ያለው ነገር በእጅጉን ልባችን ይሰብራል። በተለይ ደግሞ አማራ አንድ ለመምጣት እየተንደረደረ ባለበት ሰዓት ይህ ነገር መሰማቱ በእጅግም ልብ ሰባሪ ነገር ነው። ይሁንና ሁለቱም ወገኖች በአስቸኳይ ረጋ ብላችሁ አፈሙዛችሁንም ወደ መሬት ደፍታችሁ ቁጭ ብላችሁ ልትነጋገሩ ይገባል ሲል ፋኖ ዘመነ ካሴ ተናግሯል። ይሁንና ይህ ነገርም በአስቸኳይ ካልተፈታና ነገሮችም እንደቀድሞ ወደ ቦታቸው ካልተመለሱም የአማራ ፋኖ በጎጃም በጎንደር በሸዋና እንደዚህም ደግሞ በወሎ የሚገኙ ሌሎች ወንድሞቻችን በዚህ ማል ለመግባት ይገደዳሉ ሲል ነው ራስ አርበኛ ፋኖ ዘመነ ካሴ የተናገረው። በተለይ በነመከተው ማሞ በኩል እየተካሄደ ያለው የወታደራዊ ዘመቻ በአስቸኳይ ቆሞ በጠላት በኩል ሊዞር ይገባልም ብለዋል። እንደ ራስ አርበኛ ፋኖ ዘመነ ካሴ ያገለጸ ከሆነ እናንተ አንድ ባለመሆናችሁ በፋኖ ብቻ ሊመከት የሚገባው
ያገዛዙ ወታደሮችም አንድ ባለመሆናችሁ ብቻ ጨፍሮባችሁ እየሄዱ ይገኛሉ። ይሁንና በአስቸኳይ አፈሙዛችሁን ወደ ጠላት አዙራችሁ እርቅ አውርዳችሁ ወደ አንድ አህድ እንድትገቡ እናሳስባለን ብሏል። ራስ አርበኛ ፋኖ ዘመነ ካሴ አያይዞም ነገሮችን ከውስጥ ለመተንተን የሚሞክሩ በርካታ ሰዎች አሉ፣ በተለይ በራችሁንም ለውጭ ኃይሎች አትክፈቱ ብሏል። በተመሳሳይ መልኩ ውስጣችሁን መፈተሽ ይኖርባችኋልም ሲልም አስጠንቅቋል። ይሁንና በአሁኑ ሰዓት በፋኖች መካከል ያለው መካረር በተለይም በሸዋ ቀጠና እጅጉን የሚያሳዝን ቢሆንም ነገሮችን ለማልዘብና ነገሮችንም በውይይት ለመጨረስም ልትሄዱበት የሚገባ ቁርጠኛ ነገር ነው። በአሁኑ ሰዓት አሸባሪው አብይ አህመድም እድል እያገኘ ጊዜ እየገዛ የእናንተን መዳማት ተጠቅሞ በርካታ ጥፋቶችን እያጠፋ ይገኛል። በተለይም ደግሞ ነፃ እናውጣለን ያለውን ህዝባችን በከፍተኛ ሁኔታ ወደ ባርነት ቀንበር እየሰደድነው እንገኛለን። በሁለቱ መካከል አሁን እየተጎዳ ያለው ህዝቡ ነው። ይህንን መቼም ልብ ልትሉት ይገባል። ከሰሞኑ ብቻ አሸባሪው አብይ አህመድ በሸዋ ቀጠና ያለውን ነገር እንደ መልካም አጋጣሚ ተጠቅሞ በቁጥር ከ500 በላይ የሚደርስ እግረኛ ወታደር ከአዲስ አበባ ከደብረ ዘይትና ከሞጆ በቀጥታም ወደ ሸዋ ቀጠና በሁሉም አቅጣጫ እንዳስገባ ታውቋል። የእናንተን እርስ በርስ መዳማት ተጠቅሞ እሱ ሊመታችሁ ሊጠርጋችሁ እንደሆነ ግልጽ ነው። ታዲያ አሸባሪው አብይ አህመድ አማራን ከምድረ ገጽ ለማጥፋት በወጣበት ቆርጦ በተነሳበት ሰዓት እናንተም ደግሞ ወገኖቻችሁን ለመታደግ ጫካ በገባችሁበት ሰዓት ስለምንስ ከእህት ከወንድሞቻችሁ ከአክስትና ካጎት ልጆቻችሁ ጋር ትታኮሳላችሁ ሲል ነው ፋኖ ዘመነ ካሴ የተናገረው። ይሁንና ፋኖ ዘመነ ካሴ በመልእክት ብቻ አላበቃም። ይህ ነገር በአስቸኳይ የማይስተካከል ከሆነ ለሸዋ አማራ ህዝብ ስንል እኛም ቢሆን እንገባበታለን ማለቱን የተነገረው። ይሁንና በዚህ ቀጠና የምትገኙ የሸዋ ፋኖ አመራሮች ቁጭ ብላችሁ ነገሮችን በእርጋታ ልትመለከቱ ይገባል። በተመሳሳይ መልኩ ደግሞ በወሎ ቀጠና አሁንም ዘመቻ አንድነቱ ተጠናክሮ የቀጠለ ሲሆን በደሴ ዙሪያ በወልዲያ ዙሪያና በቆቦ ዙሪያ የሚደረጉ ተጋድሎችም ቀጥሏል። በተለይ ፋኖ በሚያካሂዳቸው የደፈጣ ውጊያዎች እስካሁን ድረስም በእነዚህ በሶስቱ ከተማ በ4 ቀን ውስጥ ብቻ በትንሹ ከ100 ኃይል በላይ ያገዛዙ እግረኛ ወታደር እንደተደመሰሰ የተነገረ ሲሆን በተመሳሳይ መልኩ ደግሞ ሚኒሻና አድማ ብተናም ተጠርጓል የተባለው። ይበንዲ እንዳለም ደግሞ አድማ ብተናው በገፍ ወደ ፋኖ መግባቱን ተከትሎ ወደ አንድ ማዕከል ለመጠርነፍ የተላከው መከላከያ ሰራዊት እየተመታ እንደሚገኝ ታውቋል። በተመሳሳይ መልኩም ወደ ፋኖ አንገባም ያለው የአድማ ብተና ኃይልም ይሁንና እየተመታ እንደሚገኝ የተነገረ ሲሆን በትላንትናው ዕለትም ከወልዲያ ወደ ቆቦ ሲሄድ የነበረ የአድማ ብተና ኃይልም ሙሉ በሙሉ እንደተወገደ ታውቋል።